ቀን ገና ቃጠብኩ ብለህ ነው እንዴ? ገና ልብስ ታጥባለሽ፣ ገና ቤት ታጸዳለህ። ምን ታመጣለህ? ቶሎ በል ልጁን ይዘውና። አይ አሁን ከልጁ ጋር ያሳልፍናል። በቃ ልጁን ይዘው ቁጭ በልሽ አንተ እዚህ ጋር አሁን ከልጁ ጋር ያሳልፍ። ትዕቢተኛ አይሸነፍም እኮ በእናትህ ቀላል አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ በትኩስ ነገር ማጥቻለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁ ቪዲዮ እስከ መጨረሻ ድረስ ተከታተሉልኝ ማለት ነው። እኔ እንደዚህ አይነት ቪዲዮዎች እንግዲህ አልሰራም። እነዚህ ሰዎች ወንጀል ውስጥ እያስገቡን ነው። ረመዳን ነው ብዬ ነበረ። ነገር ግን ዛሬ ባየሁት ነገር ደግሞ ዝም ብዬ ማለፍ አልቻልኩምና ለምን የተሰማኝን አላወራም ብዬ ነው ዛሬ ያመጣሁት ማለት ነው። ዛሬ እንግዲህ ዳኒ ያደረገ ነገር በጣም ፍጹም ስህተት ነው። ኦኬ፣ በእርግጥ ስህተት ነው። ሩታ አንቺም ዳኒን ሰምተሽ ባልሽን የልጅሽን አባት ማሳቀቅ፣ ማስፈራራት። እንዲህ እርቅ እኮ በማስፈራሪያ አይደለም የሆነው። እናንተ ታርቃችሁ አንድ ላይ መሆናችሁ ማንም ሁላችሁም በሶሻል ሚዲያ ያለም እናንተን አጋጣሚ ሆኖ የሚያያችሁ ሁሉ ባልና ሚስት ሆናችሁ እንደዚህ ስትጨቃጨቁ እያየ ደስ የሚል እኮ የለም። እና የእናንተን እርቅ ሁሉም ሰው ይፈልጋል እና ሁሉም ኢትዮጵያዊ ይፈልጋል። እናንተ አይደለም ማንም ሰው ተሳስቶ እንኳን ተጋጭቶ ሲታረቅ ደስ ይላል። ባልና ሚስት ይቅርና ማለት ነው። እና ዛሬ ያየሁት ነገር እንግዲህ ዳኒ እንደምታዩት ልክ ከቤት ወደ ቤቱ አብርሽ ሻንጣውን ይዞ ሲገባ አብርሽ ሻንጣውን ይዞ ከገባ በኋላ ሩታ እንኳን ደህና መጣህ ምናምን ብላ አቅፋ ምናምን። ከዛም በኋላ አብርሽ እንግዲህ ፊቱ አይፈታም ነገር ተኮሳትሮ ነገር ምናምን። ከዛ ምን ነው በግድ ነው እንደ የመጣክ ካደበረክ ያው ሻንጣህንም ገና አልከፈትኩም ይዘክ ማውጣት ትችላለህ ምናምን። እና ትንሽ ጊዜ ቆይቶ ደግሞ ውሃ ልጠጣ ይፈልጋል፣ ውሃ ስጠኝ አለው አብርሽን። እንግዲህ ዳኒ አብርሽ ውሃ ሊሰጠው ሲል ብርጭቆን ይጠባለው። ብርጭቆን ሲያጥብ ብርጭቆ አያያዝክህና አስተጣጠብክ ትክክል አይደለም፣ በትክክሉ ይጠባ አለው። እና አብርሽም እያጠብኩ ነው በትዕግስት እያጠብኩ ነው ብሎት ስል የቤቱን እቃ ሁሉ እዛ ጋ ማጠቢያ ላይ ያለ እቃ እንዳለ አሳጠቡት። ኦኬ ደስ ይላል፣ ችግር የለም ቤቱ ነው። አብርሽ ያው ለሚስቱም ይገዛ ማድረግ ጥሩ ነው። ግን ዳኒ ያደረጋ ነገር ትክክል አይደለም። አሁን ላይ ወንጀል ማውራት ኃጢአት ነው። በቃ ስላችሁ የምሬን ነው የሚላችሁ። ምክንያቱም አይናችን እያያ ወንጀል ማውራት የለብንም። አንዱን ደግፈን አንዱን በቃ ትክክሉን በቃ አይደለም እውነቷን ማውራት። እውነት ለማንም ሳንል እውነቱን ስናወራ ዛሬ ላይ ዳኒና ሩታ ያደረጉት ነገር እንደ እኔ ስህተት ነው የሰሩት። ስህተት ነው በጣም። አንድ ሰው ወዶ ነው የሚታረቀው እና የራቆት ፎቶ በመያዝ ባልና ሚስትን ማስታረቅ አይሆንም። እና የራቆት ፎቶ እና እሺ ዛሬ የአብርሽን ፎቶ ይዞለት ወደ ሩታ እንዲመጣና ከሩታ እንዲኖር ከሄርሜላ እንዲርቅ እና ሩታ የምታዘዘው ነገር በሙሉ እንዲያደርግ ሊያደርገው ይችላል ዳኒ። ግን እስከ መቼ ድረስ እስከ መቼ ድረስ የሚባለውን ነገር ነው እኛ ማሰብ ያለብን። በዚህ ሁኔታ የሩታና የአብርሽ ትዳር ይቀጥላል። አብርሽ ከቤት መውጣት አይችልም፣ ሩታ የምታዘዘው ነገር ሁሉ ያደርጋል በመባል የራቁት ፎቶ ማስፈራሪያ ሊሆን አይገባም። ባልና ሚስት መካከል እንደ እኔ ግልጽም በቃ አይደለም ያኔ አንሸፋፈን። የእውነት በቃ ቢያንስ እቺ ወር እስከምታልቅ ድረስ እንኳን ቢያንስ እኮ አንሸፋፈን፣ በቃ እውነቷን እናወራ። ምክንያቱም የሙስሊሞቹም የክርስቲያኖቹም ጾም ነው በዚህ ሳሳ። ስለዚህ ይበቃ፣ ወንጀል ይበቃል። እና
እንግዲህ ያው እሱን እንደ ሰራተኛ ልጅ ይዘት ይጠብቃል። ልጁን ጡጦ እየሰጠክ ምናምን እኔና እሷ ሱፐር ማርኬት ደርሰን ልንመለስ ነው ብሎት እንግዲህ አብርሽ ምንም ነገር አላወራም። ብቻ ግን ምንም አድርጉኝ ምንም ፎቶውን አጥፉልኝ ነው እያላ ያለ። ፎቶውን ደግሞ በራቆት እንግዲህ ያነሱት ሩታና ዳኒ ናቸው። ባለፈው ሩታ የመኝታ ምንድነው የሚባለው የእንቅልፍ መድኃኒት ያስጠጣችው ጊዜ ያነሱት ፎቶ ነገር ነው መሰለኝ። ያው በሱ በማስፈራራት ዳኒ ማስታረቅ አይደለም። አብርሽ ቤቱ ላይ ሊኖር ይችላል። ደስተኛ ሆኖ መኖር የሚችለው ደግሞ ሁለቱ ተስማምቶ ሩታና አብርሽ ተስማምቶ። ልክን ያኔ አሁን ይሄ ህይወት የሩታና የአብርሽ ነው። የዳኒም ያኛም የማንም አይደለም። የሩታ ቤተሰብም የአብርሽ ቤተሰብም ህይወት አይደለም። ይሄ ህይወት የሩታና የአብርሽ ብቻና ብቻ ነው። ሁለቱ ሲፈላለጉ፣ ሁለቱ ሲዋደዱ፣ ሁለቱ ሲታረቁ የሚኖሩት ህይወት ነው እንጂ ማንም ስለወደደ ማንም ስላስፈራራ የሚቀጥል ህይወት አይደለም። ኦኬ። እና ስለዚህ ዛሬ ላይ አብርሽ ያደረገ ነገር እናንተ ትክክል ነው የምትሉት እንደነሱ ወንጀለኛ ናችሁ። የእውነት ነው የምላችሁ። ማናችሁም ብትሆኑ በማስፈራራ እርቅ የለም። እርቅ በሰላም ነው ያለ። እውነት ዳኒ ዋሽቶ ማስታረቅ የሚባል ነገር አለ አይደለም? ምናልባት በዚህ ማስፈራሪያ ዋሽቶ አብርሽን የሌለው ነገር አለክ ብሎ ዋሽቶ አብርሽ ቤት እንዲመለስና ቤት ከተመለሰ በኋላ ልቡ ይመለሳል የሚል ነገር አስቦ ከሆነ ኢትስ ኦኬ፣ በጣም አሪፍ ነው። ካልሆነ ግን በገዛ ቤቱ ምስጡን በራሱ አጠገብ አድርጎ እሱን እንደ ሰራተኛ ከፍ ዝቅ ሲያደርግ ማያት ይደብራል። አብርሽ አሁን የሩታ ባል ነው፣ ግን እዚህ ጋር ማነው ኃላፊ? ዳኒ ነው። ማነው የሚታዘዘው? አብርሽ ነው። አረ ቢስሚላ፣ አረ ሼም ነው የሆነ ሼም ነው። በጣም ነው የሚገርመው። እኔ አይቼ በጣም ስለገረመኝ ነው ቪዲዮ እየሰራሁ ያለሁት። እንደዚህ አይነት ቪዲዮ ይሄ እስኮር እስከሚያልቅ ድረስ አልሰራም ብዬ ነበረ። ምክንያቱም ሲያይ ምንም አዲስ ነገር የለም። ሁልጊዜ ጭቅጭቅ ነው፣ ሁልጊዜ ማስመሰል ነው፣ ሁልጊዜ ውሸት ነው እና በጣም ይደብር ነበር። ዛሬ ደግሞ ሲያይ በገዛ ቤቱ በገዛ ልጁ በገዛ ሚስቱ ላይ እንደ ሰራተኛ መጫወቻ ማድረግ ለአብርሽ የተሶክ ይገባዋል ማለት ይቻላል። ግን እኮ እሱም የሰው ልጅ ነው። የሚጠቅመው የማይጠቅመው በደንብ አድርጎ ያውቃል። ከሚስቱ መታረቅ አለበት የለበትም ሚስቱ ራሱ በጣም ያውቃል። ያኔ ህፃን አይደለም። እና ዳኒ ነው እዚህ ጋር ስህተት አይደለም። ሩታም ስህተተኛ አይደለም። በጣም ስህተት ናት ሩታ ራሱ ማለት ነው።